የኔው ዳይዳን ለቶፕራክ ነግረሻዋል እንዴ? ምኑንም አየ? ወይ አንቺ ደግሞ ምን ይሆናል ለሰርጉ አዳራሽ ለመፈለግ ወጥተሽ እንደነበር ነው? አይ ገና ለመነጋገር እድሉን አላገኘንም። ብታይ በጣም አሪፍ ቦታ ነው። አዘጋጆቹ እዛ መሆን አለበት እያሉ ነበር አይደል አይዳን? አዎ ማዬ። አንቺ ወደሽዋል አይዳል ልጄ? አዎ ወድጄዋለሁ ማዬ። ቦታው በጣም ምቹ ነው፣ ደስ ይላል። ቶፕራክ አንተም ሄደህ ማየት አለብህ፣ ትወደዋለህ። አይዳን ብቻ ትውደደው እንጂ እኔ ችግር የለብኝም። እሰይ ሁሉም ነገር ጥሩ እየሄደ ነው። በቃ ተመስገን ነው። በጣም ብዙ ነገር አሳልፈናል። ሰርጉ ደግሞ ያለምንም ችግር ይካሄዳል ብለን ተስፋ እናደርጋለን። ማን ችግር ይፈጥራል ደግሞ? ለምንስ? እሱማ ማንም ማለቴ እኔ ዝም ብዬ ነው የተናገርኩት። ያው ግን ሁላችንም ሰው ነን ለማለት ነው። ቡራክ ለምንድን ነው ዝም ያለው? ድጋሚ ተናዶብኛል እንዴ? ምንም አላውቅም። ተናደህበታል እንዴ ቡራክ? አይ እህቴ አልተናደድኩም። እርግጠኛ ነህ? አዎ እርግጠኛ ነኝ። እሺ አሁን አሳምነኸኛል። ይሄስ እንዴት ነው? ይሄስ በጣም ጥቁር ነው። የለቅሶ ቤት ልብስ ነው የሚመስለው። እሱማ ሐዘን ላይ ነኝ። ልጅቷ ሙሽራ ልትሆን ነው። በፈጣሪ ባክሽ ምንም ነገር አትናገሪኝ ዘሪን። የእውነት ግን ስለሷ ሳስብ ራሱ በጣም ነው የሚረብሸኝ። ምንም ባደርግ ማስወገድ አልቻልኩም። አዎ ለነገሩ ምን ታድርገ? የኔ መሰለ ጨረቃ ልጅ አግኝታ እንዴት ትልቀቀው? ግን ምን እንደማደርግ አውቃለሁ። መርትን ከዛች ልጅ ላይ ያያየዋለሁ። ያልኩትን ካላደረኩ እኔ ዘሪን አይደለሁም። ምን እያልሽ ነው ዘሪን? የምትይው ነገር አይገባኝም። አንድ አሪፍ የሚያምር ቀሚስ ነበረኝ። በቃ እሱን መርጫለሁ። ሙሽሪትን ለመጠየቅ ስንሄድ ለማድረግ ወስኛለሁ። እንኳን ደህና መጣህ ልጄ። እንኳን ደህና ቆያችሁኝ። ቆያሲ መጣ ነበር እንዴ? አይ ማንም ሰው ቤት አልመጣም። አልደወለችም? አልደወለችም። ምንድነው ነገሩ? አልገባኝም። ፕሮግራሙ ላይ የሚለበስ ቀሚስ እየመረጥኩ ነው። ወደ ክፍል ልሄድ ነው። እሺ ልጄ። መርት ትንሽ ቆይቼ ሻይ አፈላለሁ፣ ላንተም አመጣለሁ። እሺ? አይ ማየን ያልጠጣም አንቺ ጠጪ። እሺ? አመሰግናለሁ ውዴ። ውይ ይሄን አልፈለኩም ነበር። የአቶ አድናን የግል ዕቃዎች ላስቲክ ውስጥ ናቸው። አመሰግናለሁ። ይቅርታ ስልክ የጠፍቶብኝ ስልክ የለኝም። ይቅርታ ካላስቸገርኩሽ ባንቺ ስልክ እናቴ ጋር መደወል ይችላል? ችግር የለውም። አመሰግናለሁ። ሄሎ ሄሎ እማዬ። አሴ አንቺ ነሽ ልጄ? አዎ እኔ ነኝ። በማን ስልክ ነው የምትደውይልኝ? ከሰው ታውሼ ነው የምደውልልሽ። ቆይ ያንቺ ስልክ ዘግቶ ነው እንዴ? እማዬ አንድ ደቂቃ እኮ ብትሰጪኝ እነግርሻለሁ። ወይ ምን ማድረግ እችላለሁ ልጄ? በጉጉት ልሞት ነው። ሆስፒታል ነው ያለሁት እናቴ። ምን ሆስፒታል ነው ያለሽው? ቆይ አንዴ ተረጋጊ፣ አትደንግጪ። እኔ ምንም አልሆንኩኝም። አለቃዬ አቶ ድናን ይዤ መጥቼ ነው። የልብ መኮማተር ነው አሉ። አብሬው መቆየት ስለነበረብኝ ነው። ወይኔ ወይኔ ወይኔ። በቅርብ እንደሚሻለው ተስፋ አደርጋለሁ ልጄ። አሁን እንዴት ነው? ደህና ነው ብለዋል። በቅርብ ይወጣል ብለውኛል ልጄ። ቆይ ግን ልጄ አብሮሽ ሌላ ሰው አለ እንዴ?
ማለቴ ሆስፒታል ውስጥ ብቻሽን ነሽ እንዴ? አዎ እንዳትጨነቂ ብዬ ነው የደወልኩልሽ። ያደረግሽው ነገር ጥሩ ነው። ከዚህ በኋላማ አልጨነቅም። አለቃሽን በደንብ ተንከባከቢው እሺ? እሺ በቃ እማዬ፣ በኋላ እናወራለን። በለው መልካም እድል ሊያጋጥመን ነው መሰለኝ። መልካም እድል ሊያጋጥመን ነው። መልካም እድል ሊያጋጥመን ነው። ና 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 ተመስገን፣ ጥሩ እድል ሊያጋጥመን ነው። ዋይ ይቅርታ እንዳስቸገርኩሽ አውቃለሁ፣ ግን ካላስቸገርኩሽ አንድ ተጨማሪ ስልክ ልደውል? ይቅርታ፣ ከአቶ አድናን ጋር ነው የመጣሽው አይደለ? አዎ ልክ ነሽ። እባክሽ ከኔ ጋር ነኝ። አንዳንድ መፈረም ያለብሽ ወረቀቶች አሉ። አመሰግናለሁ። ምንም ችግር የለም። አስደነገጥኩሽ እንዴ? አስደነገጥኩሽ እንዴ? ደህና ነሽ? አዎ ደህና ነኝ። ወደዛ ክፍል ልሄድ ነው በቃ። መጀመሪያ እዚህ ተቀመጭ። ቆይ ውሃ አመጣልሻለሁ። ዝም ብሎ ጊዜያዊ ነገር ነው። ደህና ነኝ። አሁን አልፏል። ትንሽ ዞሮብሽ ነው? እንግዲህ በቃ እኔ ቡራክን ፈልጌ ነበር የመጣሁት። አሁን እንቅልፍ ወስዶታል። ከመተኛቱ በፊት ሲደራደረኝ ነበር። 4 ተረት ንገሪኝ ብሎኝ ነበር፣ ግን እንደምንም በ2 ተስማማን። እያነበብኩለት በዛው ተኛ። ሲያድግ ጎበዝ ነጋዴ የሚሆን አይመስለኝም። በጣም ጎበዝና ስሜታዊ ልጅ ነው። በጣም ደስ የሚል ልጅ ነው። ትንሽ የደከምሽ ትመስያለሽ። እመስላለሁ አይደል? ቀኑ ሙሉ ብዙ ነገር ስታደርጊ ስለነበር ያለ ነገር ነው። ከፈለግሽ ረፍት መውሰድ ትችያለሽ። ችግር የለውም፣ ይከፈልሻል። በዛውም ቤተሰቦችሽን አግኝተሽ አረፍ ብለሽ መመለስ ትችያለሽ። አይ አልችልም። ያው ማለቴ በጣም ነው ማመሰግነው። ስላሰብክልኝ ደስ ብሎኛል፣ ግን ቡራክን ትቼ መሄድ አልችልም። ዛሬ እንዴት እንደነበር አይተዋል አይደል? ድጋሚ ያዝንብኛል ደግሞ። አሁን ደግሞ ካኮረፈኝ የሚታረቀኝ አይመስለኝም። እሺ አንቺ እንደፈለግሽ። በቃ ብዙ አላቆይሽ። በእኔ ምክንያት ደግሞ እንዳትታመም አረፍ በይ። አየር ልቀበል ልወጣ ነበር፣ ግን ልክ ነህ፣ እረፍት ማድረግ አለብኝ በቃ። በጣም አመሰግናለሁ።
ሄሎ፣ እንዴት ነሽ ቆንጂዬ? ምን መሆን ነው አንተ ደነዝ? ለምንድን ነው ሁልጊዜ ዝም ብለህ የምትደውለው? ሐሳቤ በሙሉ አንቺ ጋር። እንዴት አደረግሽ? ደወልሽላት? ደውዬላታለሁ፣ አታነሳም። ግን የደወልኩላትን ስታየው ትደውልልኛለች። የሆነ ነገር ልንገርሽ፣ መልሳ ካልደወለች ወደ ቤቷ ሄደሽ ልታገኛት ትቻለሽ። እሺ? ከዛ መልሰሽ ወደ ቤትሽ አምጫት። እንዴ የሌለ ነገር አታውራ ያልችኝ። የሰርግ ዝግጅት ላይ እኮ ነኝ። እሺ፣ አሪፍ ነገር እኮ ነው። 2 ሰርግ ባንዴ እንደግሳለን። እውነት ለመናገር እኔ አሁን ለመቀለድ ጊዜ የለኝም። በኋላ እንነጋገራለን። እሺ እሺ፣ እኔ ወደ አጋር። እሺ በቃ ምንም ችግር የለም። ኡፍ የእውነት ግን በጣም ነው የምታበሳጭ። በጣም ነው የምታዝገው። አንዳም ደነስ እኔ ምንም ነገር ላስታውስ አልቻልኩም። ያለፈውን ጊዜ ሳስብ የማስታውሰው ነገር ጨለማ ብቻ ነው። ጨለማ። ያ ሰውዬ የእውነት ያውቀኛል እንዴ? የማስበው የሚሆነው ነገር ልክ አይመስልም። ምንም ነገር ባስብ ባደርግ እውነት ይሁን አይሁን እርግጠኛ መሆን አልቻልኩም። አስታውስ እባክህ፣ አስታውስ፣ 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 አስታውስ። አያድርገውና አንድ ቀን ሁሉንም ነገር ብትረሳው እኔንም የምትረሳኝ ይመስላል። ራሴን እረሳለሁ እንጂ አንቺን መቼም አልረሳሽም። የማውቀው ሰው ድምፅ ነው። ይቺ ሴት ማን ናት? ራሴን እረሳለሁ እንጂ አንቺን አረሳም ያልኳት። ይህን ያህል የማፈቅራት ሴት ማን እንደሆነች አላውቅም። አይዳን አይደለችም። አይዳን ልትሆን አትችልም። ግን ማን ናት? አደራ ይሄ ፖስታ ከአቶ ቶፕራክ ውጭ ሌላ ሰዎች እንዳይደርሽ። ምክንያቱም ሌላ ማንም ሰው እዚህ ውስጥ ምን እንዳለ በምንም ይህ ምስጢር ምን ሊሆን ይችላል? ቆይ ግን ለምንድን ነው ስለ ቀድሞ ህይወት እንድታውቅ አልፈለጉት? እንዴት ይሄን ያህል መመሳሰል ሊኖር ይችላል? ሽታው ራሱ አንድ አይነት ነው ወይስ ጭንቅላት እየተጫወተብኝ ነው? አልገባኝም። እንደዚህ እየተሰማኝ ያለው ነጃትን ስለሚመስል ነው። ምናልባት እኔ እውነት እንዲሆን ስለምፈልግ ይሆናል። እኔ አንተ መሄድን ልቀበል አልቻልኩም ፍቅሬ። የአንተን አለመኖር መልመድ አልቻልኩትም። መርት ፍቅሬ። መርት እዚህ የለም። አክስቴ ዛሬን አሲያ ነኝ። አሲያ አንቺ ነሽ እንዴ? ስልኬን ቤት ረስቼ ለመርት አልደወልኩለትም። ስለ እኔ ተጨንቆ ነው የሚሆነው። እኔ በጣም ደህና እንደሆንኩ ልትነግሪው ትችያለሽ እባክሽን?
እሺ ችግር የለም እነግረዋለሁ። ውይ በጣም አምሮብሃል ልጅ። አመሰግናለሁ እማዬ። ከማን ጋር እያወራሽ ነበር? ጓደኛዬ ይመችሻል እንዴ? አዎ ይመቸኛል። ወደ ሱቅ እየሄድኩ ነው። ድምፅሽ ልክ አይደለም። ምን ተፈጠረ? እባክሽ እንደምታውቂው ያው የተለመደ ነገር ነው። ትልቁ ቤት ውስጥ ነገሮች መቼም አይረጋጉም። ራሴ እየዞረብኝ ነው እባክሽ። አሁን ደግሞ ምን ተፈጠረ? ባለፈው የሆነ ሰውዬ ወደ ቤት እየሄድኩኝ እያለ አስቆመኝ። ከዛ ፖስታ ሰጠኝና ለአቶ ቶፕራክ ስጪው አለኝ። ስለሱ ስላለፈው ህይወት የሆነ ነገር የሚያውቅ ይመስለኛል። ወይኔ አምላኬ። ከዛ ምን ተፈጠረ? አቶ ቶፕራክ ከሰውየው ጋር ለመገናኘት ሲሄድ እኔ ተከተልኩት። ውዴ ለምንድን ነው ሰውየውን የተከተልሽው? ምን ላድርግ? ፍንጭ እየተከተልኩ ነው ጓደኛዬ። ሰውየው ያለፈውን ጊዜ ሲያነሳ ምናልባት አዲስ ነገር ካወቅኩ ብዬ ነው። ውይ አሁንም እዛው ላይ ነሽ እንዴ ጓደኛዬ? እባክሽ በህግ አምላክ ይህንን ጉዳይ ተይው እባክሽ። ምንም ማድረግ አልቻልኩም ጓደኛዬ። ለጥያቄዎቼ መልስ እስከማገኝ ድረስ የምረጋጋ ይመስለኛል። እና ሰውየው ምን አለው? አቶ ቶፕራክ ያወቀው አዲስ ነገር አለ? ንገሪኝ። አይ ስለ በፊቱ የኩባንያ ጉዳይ ሊያዋራው ነው የጠራው። እሺ ስለዚህ ዝም ብሎ ነገር ነው። ሌላም ደግሞ አንድ ነገር አለ፣ ግን ልትናደጂ ትችያለሽ ብዬ ልነግርሽ ፈራሁኝ። አረ እንደዛ አትበይ ፊዳን። ደግሞ እኔማ በጭራሽ አልናደድብሽም። እኔ አንቺ እንድታዝኒ ብቻ ነው የማልፈልገው። እሺ አሁን ተናገሪ፣ ምን እንደተፈጠረ በይ ንገሪኝ። ባለፈው የሆነ ነገር ሆኖ ነበር። አቶ ቶፕራክ ለእኔ በጣም ቅርብ ነበር። በጣም ቅርብ ከመሆኑ የተነሳ አለማሽተት አልቻልኩም። ይገርምሻል። እናም ጠረኑ ልክ እንደ ነጃት ጠረን ነው። በጣም ነበር ያዘንኩት ጓደኛዬ። ከዚህ ሁኔታ እንዴት ብዬ እንደምወጣ አላውቅም። ጓደኛዬ ስሚኝ፣ እንደዚህ የምትቀጥይ ከሆነ ታብጃለሽ። ወይ በቃ ዲኤንኤ ምርመራ አድርጊና ይሄንን ነገር እንተው። የዲኤንኤ ምርመራ ነው ያልሽው? አያድርገውና አንድ ቀን ሁሉን ነገር ብትረሳ እኔን የምትረሳኝ ይመስላል? ራሴን እረሳለሁ እንጂ አንቺን መቼም አልረሳሽም። ራሴን እረሳለሁ እንጂ አንቺን መቼም አልረሳሽም። እንዴት ያናዳል! ድጋሚ አንድ አይነት ድምፅ፣ አንድ አይነት ሴት፣ አንድ ተጨማሪ አረፍተ ነገር ከተናገረች የማውቃት ይመስለኛል። አንቺ ማነሽ? ማነሽ? የሆነ ነገር ጠይቃለሁ፣ ግን እውነቱን ትነግረኛለህ? መቼም ቢሆን እውነቱን የምነግርሽ። ለምሳሌ አድርገውና አንድ ቀን ሁሉንም ነገር ብትረሳ እኔንም የምትረሳኝ ይመስላል? እሱን እንዴት አሰብሽው? መልስልኝ እንጂ ከጥያቄው ለምን ትሸሻለህ? እኔ ራሴን እረሳለሁ እንጂ አንቺን መቼም ቢሆን አረሳሽ። አይንሽን ጨፍኝ። ቆይ ለምን? አይንሽን ጨፍኝ። ይሄ ለፍቅራችን ነው።
ነጃት አያድርገውና አንድ ቀን ሁሉም ነገር ብረሳ እንኳን መቼም ቢሆን አንተ መውደዴን አልረሳም። አንድ ተጨማሪ አለ። ምን ነው ማይ በስልክ ማንን ያናግርሽ ነበርኩ ነው ያልኩሽ? ማንንም የተሳሳተ ቁጥር ነው። እማዬ አሲያ ሳትደውል ስንት ሰዓት አለፈ እኮ። ቢያንስ እኮ የግድ ደውላ ማውራት ነበረበት። ብቻ ቤቱ ሄጄ አገኛታለሁ። እባክህ እንደኔ ምንም ባትለፋ ይሻልሃል። ያቺ አሮጊት አንድ ነገር ተናግራ እንዳታበሳጭ፣ በኋላ በመሄድ ይቆጭሃል። ልክ ነሽ እማዬ። ባለፈው የሆነውን ታስታውሻለሽ አይደል? አክስታዬሽን ጭራሽ ማናገር አልፈልግም። ልጄ ደጋግሜ እየነገርኩ ነው። እኔ ማለት አልፈልግም። ተስፋ አልቆረጡም ብዬ አስባለሁ። በምንድነው ተስፋ የሚቆርጡት? ምንድነው የምታወሪው? አላውቅም ልጄ። ማለቴ መቼም የሆነ ምክንያት ይኖራቸዋል ብዬ አስባለሁ። ግን ብዙ ሰዓት አልፏልና ማንም ሰው ደውሎ አልጠየቀንም። እሷም ብትሆን ደግሞ ቀለበት ለመምረጥ አልመጣችም፣ ለመግዛትም አልመጣችም። ልትጠየቅ ያለች ልጅ እንደዚህ ያደርጋታል እንዴ? እኔ ግን ብያለሁ፣ የእውነት ይቺ ልጅ ሌላ ዓለም ውስጥ ነች። ትላንትና ሌላ ነው፣ ዛሬ ግን አሁን ስራ ስላላት ነው እንደዚህ የምትሆነው። ስልክ ደግሞ አታነሳም፣ ቀብጣለች። ምንድነው የምታወሪው ማየ? መቼም የሆነ ምክንያት አለ አይደል እንዴ? ልጄ ፊትህና አይኖች ቅልት ብለዋል። የተፈጠረ ነገር አለ? ምንም የሚያስደነግጥ ነገር የለም እማዬ። ዝም ብዬ ክፍሌ ውስጥ ተቀምጬ ነው። ግን የሆነ ህልም አይቼ ነበር፣ ለየት ያለ ህልም። እኔ እኮ የሆነ ነገር ሆነሃል ብዬ ፈርቼ ነበር። ወይ ጉድ! ዝም ብሎ ነገር አይደለም እማዬ፣ ከድሮ ህይወቴ ጋር የተያያዘ ነው። ሁልጊዜ ምን? ሁልጊዜ የሆነ ድምፅ ይሰማኛል። በቃ አሁን የሃሊዴን ቆንጆ ሻይ ልቅዳል መሰለኝ። መቼም ያረጋጋሃል አይደል? ቆይ ታያለህ፣ አሪፍ ነው የሚሆነው። እማዬ ሁልጊዜ አንድ አይነት ድምፅ ነው የምሰማው። ምን አይነት ድምፅ ነው ልጄ? ግልጽ የሆነ ድምፅ አይደለም፣ ግን የሴት ነው። የማውቀው ድምፅ ነው። በጣም ነው የማውቀው። በጣም ብዙ መድኃኒት ወስደሃል። ስለዚህ በዛ ምክንያት ይሆናል። መድኃኒቶቹ በግልጽ እንዳታስብ ያደርገዋል። እንደዛ አይደለም እማዬ፣ ድሮ ከማውቀው ሰው ጋር ያደረኩት ንግግር ነው። ያወራሁትን ነገር በተደጋጋሚ ነው የምሰማው። እሺ የተወሰነ ጠጣ። በል ሳይቀዘቅዝ ጠጣ። ድምፁ ምንድን ነው የሚለው? አንድ ቀን ሁሉንም ነገር ብትረሳ እኔንም የምትረሳኝ ይመስልሃል የሚል የሴት ድምፅ ነው።
ውይ ውይ በስተመጨረሻ በስተመጨረሻ አይዳን እኮ ነች። ውይ ከእሷ ጋር ታወራ የነበረውን ማስታወስ ጀመርክ። ውይ ተመስገን፣ አምላክ የተመሰገነ ይሁን። ከአይዳን ጋር እንደዚህ ተነጋግረን ነበር? በፊት ስላወራነው ነገር ነግራሽ ነበር? ነግራይ ነበር። አዎ ማለቴ 5 ዓመት ሙሉ እንዴት አድርገን የኖርን ይመስልሃል? እኔ ደስ ብሎኛል። በላ አይዳንም ንገራት፣ ልጅቷ ደስ ይበላት። አንተ ስለማታስታውስ እሷ አስታውሳ ስታዝን ነበር። ደግሞ ላንተም ምንም ነገር አላለችህም። አንተ እንዳታዝን ብላ ነው። ግን ጭራሽ የእሷ ድምፅ አይመስልም ነበር። የተለየ ድምፅ ነው። ይኸውልህ ውድ ልጄ፣ በአንተ ህይወት ውስጥ እኮ ከአይዳን ውጭ ማንም ሰው አልነበረም። አንተ ያለ እሷ ምንም ነገር አታደርግም። እሷም ያለ አንተ ምንም ነገር አታደርግም ነበር። ሁለታችሁም በጣም ነበር የምትዋደዱ። ሁሉም ሰው በእናንተ ይቀና ነበር። ብቻ ቀስ በቀስ የድሮን ጊዜ ታስታውሳለህ። በድጋሚ ደስተኛ ትሆናላችሁ። አይ ቀስ በቀስ የሚያስታውስ ከሆነ አለቀልን። ሰርጉን በቅርብ ማድረግ አለብን። በቃ አሁን ጊዜው ደርሷል። ፊዳን ጓደኛዬ ብታይ፣ አሁን ከነጃት ጋር ያሉኝ ትውስታዎች ሳስብ ነበር። ፊቴ ላይ ድቅን እያለብኝ ነው። ነጃት በጣም ናፍቆኛል ጓደኛዬ። ደግሞ ከአቶ ቶፕራክ ጋር መመሳሰሉ ደግሞ ያው አሁን ምን እንደማደርግ አላውቅም ጓደኛዬ። እንግዲህ ምናልባት እነዚህ ነገሮች ልክ እንዳልሆኑ እርግጠኛ ስለሆንሽ ለዛ ይሆናል ጥፋተኝነት እየተሰማሽ ያለው። አዎ ምናልባት ውዴ። ይሄ ጉዳይ ሁልጊዜ ነው የሚያሳስበኝ። ይገርምሻል፣ አንቺ ስለ ዲኤንኤ ምርመራውን ስትሻል ነበር ውዴ። እኔ እንደዛ ያልኩት አንቺን ለማረጋጋት ብዬ ነው፣ ግን እንደዛ ማድረግ አልነበረብኝ መሰለኝ። እኔ ዝም ብለሽ እንደዚህ እንድታዝኝ አልፈልግም የኔ ውድ። አዎ ልክ ነሽ። እነዚህን ሀሳቦች መገላገል ብችል ደስ ባለኝ ነበር። ምን አባቴ ላድርግ? ይኸውልሽ ውዴ፣ መጀመሪያ አሁን መረጋጋት አለብሽ እሺ? ይገባኛል፣ ነጃት አለመኖሩን መልመድ አልቻልሽም። አሁን ደግሞ እሱን በጣም የሚመስል ሰው ወደ ህይወትሽ መጥቶብሻል። ከዛ ደግሞ ልጅሽ አለ። ውዴ እንደዚህ ብናደርግስ? ቆይ አሁን ስለ እነዚህ ነገሮች ላለማሰብ ሞክሪ እሺ? አንቺ እንደዚህ ባዘንሽና በከፋሽ ቁጥር እኔ ጋር መደወል ትችያለሽ። የእውነቴን ነው፣ መኝኝ። ሁሉም ነገር አሪፍ ይሆናል፣ ቃል እገባልሻለሁ ውዴ። አመሰግናለሁ ውዴ። ራስ መታት ሆንኩብሽ አይደል? በቃ አትጨነቂ፣ ምንም ችግር የለም እሺ? ኡፍ የኔ ነጃት፣ አሁን እሺ ምን ላድርግ? ስለዚህ ነገሮች በማሰብ የተናደህብኛል አይደል? አንተን ከሌላ ሰው ጋር ማመሳሰል ሞኝነት ነው። ወይኔ አምላኬ እባክህን አግዘኝ። አይምሮዬ አንድ ነገር ይላል፣ ልቤ ደግሞ ሌላ ነገር ይላል። ምን አባቴ ላድርግ? እሺ
ብዙ ተኛው። አቶ አድናን እባክህ ተው፣ አትነሳ። ቆይ በእኔ ምክንያት አንቺ ደከምሽ። እዚህ እኔን ስትጠብቂ ነበር። በመድኃኒቱ ምክንያት እንደ ሕፃን ልጅ እኮ ነው አንቺ ፊት የተኛሁት። አይ እሱ እንኳን ጥሩ ይመስላል። ያስታውቅብሃል፣ ማረፍ አለብህ። አታይም? የራስ ሰውነት ነው ማስጠንቀቂያውን የላከው። መቼም አስቸገርኩሽ። ለመሆኑ ቤተሰቦችሽን አገኘሽ? አሁን ስለዛ ማሰብ የለብህ። ቤተሰቦቼ በደንብ ነው የተረዱኝ። ዋናው ነገር አንተ ደህና መሆን ነው። ለምንድን ነው የተጨነቅሽው? ስልኬ ጠፍቶብኝ ነው። እሱ ነው ትንሽ ያጨናነቀኝ። አትጨነቂ። ኩባንያው በካሜራ እይታ ውስጥ ነው። ስንሄድ እንደምናገኘው እርግጠኛ ነኝ። አክስቴ ዘሪ እንደደወልኩ እንደነገረችው ተስፋ አድርጋለሁ። ምን አልሽ? ስለ ስልኬ ነው የማወራው። ማለቴ ማግኘት እንችላለን ብዬ ተስፋ አደርጋለሁ። ቡናሽን አምጥቼልሻለሁ ወይዘሮ ከሪማን። አመሰግናለሁ። አሊ ወጥቷል እንዴ? አዎ ወጥቷል። እንደግነቱ ግን ይመለሳል። እሺ ጥሩ ነው። ለቶፕራክም አሪፍ ነው የሚሆንለት። እነሱ ከድሮም ይግባቡ ነበር። እድሜ ላንቺ ወይዘሮ ከሪማን። እነሱ ወንድማማች ሆነው ነው ያደጉት። እመቤት፣ ሌላ ትእዛዝ ከሌለሽ ወደ ስራዬ ልመለስ። ሃሊዴ እስቲ ቁጭ በይ። ተቀመጭ። ቁጭ በይ። ቶፕራክ ድንገት ተነስቶ ስለ ድሮ ጊዜ የጠየቀሽ ነገር አለ እንዴ? ወይስ የሚያስታውሰውን ነገር ነግሮሻል እንዴ? ምን አይነት ነገር? ከድሮ ጋር የተያያዘ ማንኛውንም አይነት ነገር። ይቅርታ እመቤት፣ አቶ ቶፕራክ ለእኔ ምንም ነገር አልነገረኝም። እርግጠኛ ነሽ? አልጠየቀኝም፣ ምንም ነገር አልነገረኝም። እሺ፣ የሆነ ነገር ካለሽ ማወቅ እፈልጋለሁ። እሺ፣ ምንም ሐሳብ አይግባሽ። የሆነ ነገር ካለኝ በቀጥታ መጥቼ ላንቺ ነግርሻለሁ። እሺ በቃ ደግሞ ትንሽ ሻንጣ አዘጋጅልኝ፣ ለአንድ 2 ቀን የሚሆን ነገር። ጉዞ አለሽ እንዴ እመቤት? ወደ ኤጄ ቤት ልሄድ ነው። እሺ፣ አሁኑ እናዘጋጅልሻለሁ። መርት መጣው። ሻዩ ቀዘቀዘ እኮ ልጄ። ምን ነው አሁንም አታነሳም? አዎ ማዬ፣ ስልኬን እያነሳች አይደለም፣ መልእክቶችንም ችላ እያለች ነው እኮ። ነግሬሃለሁ፣ እነሱ ተስፋ ቆርጠዋል። አሁን ስንት ሰዓት ነው? ምንም ድምፅ አልሰማንም። እማዬ፣ እስኪ ለራስ ያዝኛለሁ። አሁን እንደዚህ በማውራት ይባስ አታበሳጭኝ እባክሽ። አንተ ሁልጊዜ እንደተበሳጨክ ነው፣ ግን አሁን አንተ አይታይህም። እኔ እንዲደብርህ አይደለም ይሄንን እምለው፣ በኋላ እንዳይቆጭ ብዬ ነው እንጂ። ግን በድጋሚ መጥፎ እኔ ነኝ። ዘሪ፣ በፈጠረሽ እባክሽ ዝም በይ። ምንም ሳታውቂ ነው የምታወሪው። ለምንድን ነው እነሱ ተስፋ የሚቆርጡት? ይኸውልሽ ልጆቹ በጣም ነው የሚዋደዱት። በቃ እሺ፣ እነሱን ታያቸው። በአንድ በኩል አይሺ፣ በአንድ በኩል ደግሞ አንቺ። እኔ ስላለውላችሁ ደስ ይበላችሁ። አበቦችና ቸኮሌት አዘጋጅተናል። የትዳር ጥያቄ ልናቀርብ ነው። ግን ያቺ አይሼና ልጇ ምን ሊያረጉ እንደሚችሉ አናውቅም። ስንት ሰዓት አለፈ፣ እነሱ ግን ምንም አላሉ። የሆነ ሰው ደውሎ ማሳወቅ ነበረበት። የተስማማቸው አቶ ያሻርን ስለፈራች ነው። ነገሮች ይጠጠር ሲሉ እነሱ ወደ ኋላ አሉ። እዛ ሄደን ራሳችንን ማዋረድ አያስፈልግም። ምንም ሐሳብ አይግባ ልጄ፣ የሆነ ምክንያት ይኖራል። ጠብቅ፣ አስዬ ትወድሃለች። ይኸውልህ ልጄ፣ እምቢ እስካላለች ድረስ ሄደን ጥያቄያችንን እናቀርባለን። የፈለጉትን ቢያወሩ ምንም አያገባል። ይሄ አሁንም ደገመው። ምን አይነቱ ነው?
ስንት ጊዜ ነው ቆይ መጠንቀቅ አለብህ ብዬ የምነግርህ? ለምንድን ነው የማትጠነቀቀው? ምን አይነት ነገር ነው? ማለቴ ፍቅሬ እሱ አሁን አድጓል ብዬ አስቤ ነው። ከዚህ በኋላ ራሱን መቆጣጠር ይኖርበታል። ፊዳን እስኪ ቡራክን አየት አድርጊው። እሺ የሆነ ነገር አፍስሷል። ልብሱም ተጨማልቋል። መሬቱንም አጽጂ። እሺ እመቤት አይዳን። የተባረከ ማዕድ ይሁንላችሁ። ደህና እንደሆንክ ግን እርግጠኛ ነህ? ዛሬ ብታደርግ እኮ አሪፍ ነበር። አንቺም ሰምተሻቸዋል። ዶክተሮቹ ምንም የሚያሳስብ ነገር የለም ብለዋል። አታስቢ፣ ሞትን አምልጫለሁ። እሱም ልክ ነው፣ ግን አንተም በዚህ ሁኔታ ራስን ማስጨነቅ የለብህም። እኔ ራሴ ምንም አላጨናንቅም። ባይሆን ስለረዳሽኝ በጣም ነው የማመሰግነው። በጭራሽ እኔን ማመስገን አያስፈልግም። ማንም ሰው የሚያደርገው ነገር እኮ ነው። ያው ምንም አልሽ ምንም፣ ግን አንቺ አድነሽኛል። ለማመስገን ያህል እባክሽን ቢያንስ ቤትሽ ድረስ እንኳን ልሸኝሽ። አይ አያስፈልግም አቶ አድናን፣ በጭራሽ እንዳታስብ። ከቢሮ ትራንስፖርት ይዛለሁ። እባክሽ አታሳዝኝ። ዶክተሮቹ እንዳልጨናነቅ እንደሚፈልጉ ታውቂያለሽ። ስለዚህ እሺ በይ።